ጠቅላይ ሚኒስትር አብይ ያልተጠበቀና ከባድ ሹምሽር ሊያደርጉ ነው። ሹምሽሩ ጀነራል ባጫ ደበሌን ወደ ሰራዊቱ ዳግም መጥራትን ያካተተ ሊሆን እንደሚችል በጭምጭምታ እየተሰማ ነው። የለገሰ ቱሉ ማረፊያና ተተኪ የጀነራል ባጫና አምባሳደር ሬድዋን ሁሴን ቀጣይ ጣፈንታ በቀጣይ ቀናት እንደሚታወቅ ተነግሯል። በዝርዝር እናስደምጣቸዋለን። ፕሬዝዳንት ኢሳያስ አፈወርቂን ጉድ ሰርተዋቸዋል። ኢሳያስ የልብ ወዳጅ አቋም ቀይረው ኢትዮጵያን መርጠዋል። ኢሳያስ የተማመኑባቸው እኚህ ፕሬዝዳንት በአሰብ ጉዳይ በድንገት አቋም ቀይረዋል። ለፕሬዝዳንቱ አዲስ አቋም ሻቢያ ብስጭት ውስጥ ገብቷል። አብይ ቀይ ባህር አይቀሬ ነው ካሉ በኋላ አዲስ የኃይል አሰላለፍ እየመጣ ሲሆን የኃይል አሰላለፉ ኤርትራን ብቻዋን እያስቀረ ነው። እንመለስበታለን። ህወሓት በትግራይ አደገኛ ዘመቻ ጀምሯል። ህዝቡን ለጦርነት እየቀሰቀሰ ይገኛል። ህዝቡ ምሽግ እንዲያዘጋጅ እያሳሰበ እንዳለ የስምረት ፓርቲ ከፍተኛ አመራር ተናግረዋል። አመራሩ በትግራይ ስምረት ፓርቲን ይደግፋሉ የተባሉ ሰዎች እየታሰሩ እንደሆነ ተናግረዋል። ህወሓት በክልሉ ህዝቡን ለጦርነት እየቀሰቀሰ መሆኑን አሳውቀዋል። ታደምጡታላችሁ። ባለስልጣናቱ ሀገሪቷን እየዘረፏት መሆኑ ተሰማ። በጉዳዩ ላይ የተባበሩት መንግስታት ድርጅት አንድ አስደንጋጭ መረጃን ይፋ አድርጓል። አጠር ያለ ዘገባ ይዘናል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ላውኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጠቅላይ ሚኒስትር አብይ በከፍተኛ ባለስልጣኖቻቸው ደረጃ ሹምሽሮችን ሊያደርጉ መሆኑን አንድ መረጃ ወጥቷል። ለውጡን ተከትሎ የጠቅላይ ሚኒስትርነቱን ቦታ የተረከቡት አብይ በዚያው ሰሞን ተከታታይነት ያላቸው የአንዳንድ ሚኒስትሮች ለውጦችን ያደረጉ መሆኑ የሚታወስ ሲሆን ከዚያን በኋላ ግን ብዙም የጎላ የአመራራዊ ሚኒስትሮች ልውውጦች ወይም ሽግሽጎች ሳይታዩ ቆይተዋል። አፍሪካን ኢንተለጀንስ ሰሞኑን ባሰራጨው ዘገባ ጠቅላይ ሚኒስትሩ በከፍተኛ ባለስልጣኖቻቸው በኩል የተወሰነ ለውጦችን ለማድረግ መዘጋጀታቸውን ጠቁሟል። ከዚህ ቀደም የኢትዮጵያ ብሔራዊ ባንክ ገዢ የነበሩት አቶ ማሞ ምህረቱ ኃላፊነታቸውን መልቀቃቸውን ተከትሎ በእሳቸው ምትክ የፕላንና ልማት ሚኒስተር የነበሩት ዶክተር ፍጹም አሰፋ የብሔራዊ ባንክ ገዢ መረከባቸው ይታወሳል። የመንግስት ኮሙኒኬሽን አገልግሎት ሚኒስትር የነበሩት ዶክተር ለገሰ ቱሉ ከሳምንታት በፊት ከኃላፊነት የተነሱ መሆናቸው የሚታወስ ሲሆን እንደ አፍሪካን ኢንተለጀንስ ዘገባ ከሆነ ጠቅላይ ሚኒስትር አብይ ይህንን የኃላፊነት ቦታ ለመስጠት ሁለት ሰዎችን ታሳቢ አድርገዋል። በዚህ ቦታም በአሁኑ ሰዓት በኬንያ የኢትዮጵያ አምባሳደር ሆነው እያገለገሉ ያሉትን አምባሳደር ባጫ ደበሌን እንደዚሁም ዘሪሁን አሰፋ የተባሉ ሰውን ለመተካት የታሰበ መሆኑን የአፍሪካ ኢንተለጀንስ ዘገባ ያመለክታል። ከሁለቱ ሰዎች አንደኛው የመንግስት ኮሙኒኬሽን ቦታን ይረከባል ተብሎ ይጠበቃል። ዘገባው አክሎም የኃላፊነት ሽግሽጉ በአሁኑ ሰዓት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሆነው እየሰሩ ያሉትን አምባሳደር ሬድዋን ሁሴንን ጭምር የሚመለከት መሆኑን ዘገባው አመላክቷል። ሬድዋን አሁን ወዳሉበት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተርነት ከመዘዋወራቸው በፊት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሆነው ማገልገላቸው የሚታወቅ ነው። በአዲሱ የኃላፊነት ሽግሽግ ሬድዋን ወደ የትኛው አዲስ ኃላፊነት እንደሚያመሩ ግን በግልጽ የሚታወቅ ነገር የለም። ቀድሞ ከነበሩበት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አሁን ወዳሉበት የብሔራዊ መረጃና ደህንነት አገልግሎት ኃላፊነት የተዛወሩት ጥር 30 ቀን 2016 ዓ.ም እንደነበር መረጃዎች አመላክታሉ። ይህ አዲሱ ሹምሽርና የስልጣን ሽግሽግ የትኞቹ ተጨማሪ ኃላፊዎች እንደሚመለከት ግን የተብራራ ነገር የለም። በጉዳዩ ላይ በመንግስት በኩል የዜና እስከተጠናከረበት ሰዓት ድረስ የተባለ ነገር የለም። ፕሬዝዳንት ኢሳያስ አፈወርቂን ጉድ ሰርተዋቸዋል። የኢሳያስ የልብ ወዳጅ አቋም ቀይረው ኢትዮጵያን መርጠዋል። ኢሳያስ የተማመኑባቸው እኚህ ፕሬዝዳንት በአሰብ ጉዳይ በድንገት አቋም ቀይረዋል። ፕሬዝዳንቱ አዲስ አቋም ሻቢያ ብስጭት ውስጥ ገብቷል። አብይ ቀይ ባህር አይቀሬ ነው ካሉ በኋላ አዲስ የኃይል አሰላለፍ እየመጣ ሲሆን የኃይል አሰላለፉ ኤርትራን ብቻዋን እያስቀረ ነው። ኢሳያስን በባህር በሩ ጉዳይ
ጉድ የሰሯቸው ፕሬዝዳንት የሶማሊያው መሪ ሐሰን ሼክ መሐመድ ናቸው። ሐሰን ሼክ ባለፉት ዓመታት የኤርትራና ግብጽ ሁነኛ አጋር ሆነው የኢትዮጵያን ባህር በር ጥያቄ ሲቃወሙ ነበር። አሁን ግን አቋማቸውን ቀይረዋል። ፕሬዝዳንቱ አዲስ በሰጡት ቃለ መጠይቅ ኢትዮጵያ የባህር በር የማግኘት መብቷ መከበር አለበት ብለዋል። ፕሬዝዳንቱ በሀገራቸውና በቀጠናዊ ጉዳዮች ላይ ከአል አረቢያ ቴሌቪዥን ጋር ባደረጉት ቆይታ ኢትዮጵያን የባህር በር ጥያቄና የታላቁ ህዳሴ ግድብን በተመለከተ ሐሳባቸውን ገልጸዋል። የባህር በር በተለይም ለአንድ ሀገር ኢኮኖሚ እንዲሁም ለጸጥታና ደህንነት ወሳኝ መሆኑን ገልጸው ኢትዮጵያ የባህር በር የማግኘት ፍላጎት እንዳላት አንስተዋል። ኢትዮጵያ የባህር በር ለማግኘት የምትችልባቸው በዓለም አቀፍ ደረጃ ተቀባይነት ያላቸው አማራጮች እንዳሏት ነው ፕሬዝዳንቱ ያስገነዘቡት። ፕሬዝዳንት ሐሰን ሼክ መሐመድ ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ በሰጡት አስተያየት ግድቡ ከኢትዮጵያ ባሻገር ለቀጠናው ሀገራት ጉልህ አበርክቶ አለው ብለዋል። ባሳለፍነው ሳምንት በተካሄደው የግድቡ ምረቃ ላይ የተገኙት ፕሬዝዳንቱ የግድቡ ዓላማ በዋናነት የኤሌክትሪክ ኃይል ማመንጨት መሆኑንም በቃለ ምልልሱ ላይ አንስተዋል። ግድቡ በኢትዮጵያ ኢኮኖሚና ለቀጠናው ሀገራት ከፍተኛ አበርክቶ ይኖረዋል ያሉት ፕሬዝዳንቱ ኢትዮጵያ ለኬንያ፣ ሱዳንና ጅቡቲ የኤሌክትሪክ ኃይል እያቀረበች መሆኑን ጠቅሰዋል። የኤሌክትሪክ ኃይል ለማንኛውም ልማት መሰረት መሆኑን ገልጸው ከዚህ አንጻር ታላቁ የኢትዮጵያ ህዳሴ ግድብ አዎንታዊና እንደ አንድ የመንግስት ፕሮጀክት ስኬታማ መሆኑን አስረድተዋል። ሀገራቸው በግድቡ ዙሪያ በተለይም በኢትዮጵያ፣ ግብጽና ሱዳን መካከል አዎንታዊ መፍትሄ ለማምጣት የሚደረገውን ጥረት ለመደገፍ ዝግጁ መሆኗን አረጋግጠዋል። ኢትዮጵያና ሶማሊያ ሰፊ ድንበር የሚጋሩ ሀገራት መሆናቸውን ያነሱት ፕሬዝዳንቱ ኢትዮጵያ በአፍሪካ ህብረት ተልዕኮ ውስጥ በሶማሊያ ሰላም ማስከበር የምታደርገውን ተሳትፎ አውስተዋል። ህወሓት በትግራይ አደገኛ ዘመቻ ጀምሯል። ህዝቡን ለጦርነት እየቀሰቀሰ ይገኛል። ህዝቡ ምሽግ እንዲያዘጋጅ እያሳሰበ እንዳለ የስምረት ፓርቲ ከፍተኛ አመራር ተናግረዋል። አመራሩ በትግራይ ስምረት ፓርቲን ይደግፋሉ የተባሉ ሰዎች እየታሰሩ እንደሆነ ተናግረዋል። ህወሓት በክልሉ ህዝቡን ለጦርነት እየቀሰቀሰ መሆኑን አሳውቀዋል። ከትግራይ ጊዜያዊ አስተዳደር አመራርነትና ከህወሓት አባልነት በወጡ ፖለቲከኞች በምስረታ ላይ የሚገኘው አዲሱ ዲሞክራሲያዊ ስምረት ትግራይ ፓርቲ የትግራይ ጊዜያዊ አስተዳደር አመራሮች የታጠቀ ኃይል ነው በማለት የፈጠሩት ጫና የምስረታ ሂደቱን እያደናቀፈ መሆኑን አስታወቀ። የትግራይ ባለስልጣናት በሰላማዊ መንገድ በምርጫ ቦርድ ፍቃድ ወስዶ ለመንቀሳቀስ ጥረት እያደረገ ያለውን ስምረት ፓርቲ በትጥቅ የሚንቀሳቀስ ኃይል ነው በማለት እንቅስቃሴውን እያስተጓጎሉ መሆናቸውን የፓርቲው መስራች አመራሮች ተናግረዋል። ስምረት በኢትዮጵያ ብሔራዊ ምርጫ ቦርድ ከአራት ወራት በፊት ግንቦት 18 ቀን 2017 ዓ.ም ክልላዊ ፓርቲ ሆኖ እንዲመሰረት የጊዜያዊ ምዝገባ ፍቃድ ሰርተፊኬት እንደሰጠው ይታወሳል። በዚህ መሰረት የፓርቲ ማደራጃ ሰነዶች ዝግጅቱን፣ የአባላት ምዝገባ እንዲሁም የምርጫ ቦርድ ታዛቢዎች ባሉበት ጠቅላላ ጉባኤ በመጥራት ህጋዊ ፓርቲ ሆኖ ለመንቀሳቀስ አስፈላጊውን ቅድመ ሁኔታ ማሟላት እንዳለበት የጊዜ ገደብ ተቀምጦለት ነበር። ይሁን እንጂ ባለፉት 3 ወራት በርካታ ቅድመ ሁኔታዎችን ለማሟላት ቢችልም በትግራይ ክልል በነጻነት ለመንቀሳቀስ እንቅፋት እንዳጋጠመው ነው ፓርቲው የገለጸው። የምርጫ ቦርድ ህግ 4000 አባላትን የማሰባሰብ ቅድመ ሁኔታ ቢያስቀምጥም ፓርቲያችን ግን ከ4000 በላይ አባላትን መዝግቧል። ህገ ደንብ፣ ፕሮግራምና ማኒፌስቶ የመሳሰሉ የፓርቲው ሰነዶችን አዘጋጅተን ጠቅላላ ጉባኤ ለማካሄድ እየተጠባበቅን ነው። ትልቁ ችግር በትግራይ ለመንቀሳቀስ የማያስችል የጸጥታ ችግር መኖር ነው በማለት የስምረት ፓርቲ የሚዲያ ዘርፍ ምክትል አስተባባሪ አቶ ጣማርዶም ለሪፖርተር ተናግረዋል። አቶ ጣሜ ፓርቲያቸውን ስምረት ሂደት እያደናቀፈ ያለ ሌላ ችግርን ሲያስረዱ በትግራይ አመራሮች የሚደርስባቸውን ጫና ጠቅሰዋል። ፓርቲያችንን በትጥቅ የሚንቀሳቀስና ከታጠቀ ኃይል ጋር ግንኙነት ያለው ቡድን አድርጎ የመፈረጅ ችግር አለ። በአፋር ክልል የተደራጀና ሐራ መሬት እያሉ ከሚጠሩት የትጥቅ ኃይል ጋር እኛን የማዛመድ ፍረጃ አለ። ከሰሞኑ ሌተናል ጄኔራል ታደሰ ወረደን ጨምሮ የትግራይ ከፍተኛ አመራሮች የኛን ፓርቲ ታጥቆ የሚንቀሳቀስ ነው ብለው ሲፈርጁ ተደምጠዋል። ይህ ደግሞ ፓርቲያችንን ሆን ብለው በትግራይ እንዳይንቀሳቀስ እንደሚፈልጉ ማሳያ ነው ብለዋል። ከፍተኛ የሚባሉ የትግራይ አመራሮች ስምረትን የታጠቀ ፓርቲ ነው እያሉ በየስብሰባው ለህዝቡ እንደሚናገሩ አቶ ጣመ ገልጸው
የመጣው ፓርቲውን ደግፋለሁ ወይም አባል ሆናለሁ የሚል አካልም እንዲታሰር እስከ ማድረግ ያለ ዘመቻ ማካሄድ ከጀመሩ 3 ቀናት አልፏቸዋል ብለዋል። ድርጊቱ ፓርቲያቸው እንዳይመሰረትና ህጋዊ ሆኖ እንዳይንቀሳቀስ የማድረግ ዘመቻ አካል መሆኑን ጠቅሰዋል። የስምረት ፓርቲ አባልና ደጋፊ የሆኑ ሰዎችን በመግለጫ ከማውገዝ ስም ከማጥፋት ባለፈ ማሰር መጀመራቸውን ነው አቶ ጣሜ የተናገሩት። ለህዝቡ በየስብሰባው ሊወሩን ነው ተዘጋጁ፣ እንዲሁም ምሽግ ቆፍሩ የሚል ስም የማጥፋት ፕሮፓጋንዳ ሲነዙ መቆየታቸውን የጠቀሱት የሚዲያ ኃላፊው ይህንን መሰል የህወሓት ዘመቻም ሆነ አፍራሽ ያሉት እርምጃ ደግሞ ለረጅም ጊዜ በተቃዋሚ ፖለቲካ ኃይሎች ላይ ሲፈጸም መቆየቱንና አሁንም መቀጠሉን ነው ያስረዱት። ባለስልጣናቱ ሀገሪቷን እየዘረፏት መሆኑ ተሰማም። በጉዳዩ ላይ የተባበሩት መንግስታት ድርጅት አንድ አስደንጋጭ መረጃን ይፋ አድርጓል። ይህ የተሰማው በደቡብ ሱዳን ሲሆን መሪዎቹ ሀገሪቷን በስልታዊ መንገድ እየዘረፉ መሆኑን የተባበሩት መንግስታት ድርጅት ይፋ አድርጓል። የተባበሩት መንግስታት ድርጅት መርማሪዎች የደቡብ ሱዳን ባለስልጣናት ሀገሪቱ ከፍተኛ የምግብ ዋስትና ቀውስ ውስጥ በገባችበት በዚህ ወቅት በቢሊዮኖች የሚቆጠር የህዝብ ገንዘብ ዘርፈዋል ሲል ከሷል። በትናንትናው ዕለት ይፋ በተደረገው ሪፖርት በደቡብ ሱዳን የተመድ የሰብአዊ መብቶች ኮሚሽን ባለስልጣናቱ ሀገሪቷ ነጻነቷን ካገኘች እንደ አውሮፓውያን አቆጣጠር ከ2011 ጀምሮ በህገ ወጥ መንገድ ከፍተኛ ገንዘብ ለማዘዋወር የተለያዩ ዘዴዎችን መጠቀማቸውን ገልጸዋል። እንደ ሮይተርስ ዘገባ ኮሚሽኑ ሀገሪቱ ልሂቃን ተይዛለች፣ ይህም ለግል ጥቅም ሲባል የሀገሪቱን ሀብት በስልታዊ መንገድ መዝረፍ ተቋማዊ ሆኗል ብሏል። ሪፖርቱ አክሎም ጥቂት ግለሰቦች የሀገሪቱን ሀብትና የተፈጥሮ ሀብት እየዘረፉና ራሳቸውን እያበለጸጉ ባለበት ወቅት መንግስት ለህዝቡ ያለውን ሉዓላዊ ኃላፊነትን በመተው እንደ ምግብ አቅርቦት፣ የጤና እንክብካቤና ትምህርት ያሉ ወሳኝ አገልግሎቶች ለዓለም አቀፍ ለጋሾች ተላልፈዋል ብሏል። ሪፖርቱ አክሎም ሙስና ደቡብ ሱዳናውያንን እየገደለ ነው ሲል አስጠንቅቋል።